ከፍቅር እንጂ ትርፍ የለም ከሰብከት ላቻ አብረንኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ማህደር ቴዎድሮስ እባላለሁኝ። ተወልጄ ያደግኩት ናዝሬት ነው። የመጀመሪያና ሁለተኛ ደረጃ ትምህርቴን ናዝሬት እዛው ነው የጨረስኩት። ከዛ ወደ ጎንደር ዩኒቨርሲቲ በመሄድ ሆቴልና ቱሪዝም ያጠናሁት። አሁን እየሰራው ያለሁት በርግጥ ከተማርኩት ጋር ምንም የሚገናኝ አይነት አይደለም፣ ግን የመንፈስ ንቃትን ማይንድፉልነስን እዛ ላይ እና የመሳሰሉ ሀሳቦች ላይ የአርምሞ ሜዲቴሽን ሴንተር ውስጥ መምህር ወይም አሰልጣኝ ነኝ። ዶክተር ተስፋይ ሰሎሞን እባላለሁ። እድገቴ ትግራይ ነው። አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ ከተማርኩ በኋላ አስተማሪ ሆኜ ሀረር ሰራሁኝ። ለሁለተኛ እድል ሁለተኛ ዲግሪ ሳገኝ መልሼ አዲስ አበባ መጣሁና ማስተር ሰራሁ የእንግሊዝኛ አስተማሪነት። ከዛ አዲስ አበባ ቀረሁ እና ሲቪል ሰርቪስ ዩኒቨርሲቲ ብዙ አመታት አስተምሬያለሁ። አዲስ አበባ ዩኒቨርሲቲ በፓርት ታይም። ከዛ ፒኤችዲ እድል አግኝቼ እንግሊዝ ሀገር ፒኤችዲን ሰርቼ ተመልሼ የሰራሁበት ዩኒቨርሲቲ አገልግዬ ከዛ ኋላ ነገሮች በሙሉ እያረጉ ሲሄዱ ሁሉንም የአዲስ አበባ ኑሮዬና ስራዬን ትቼ አዋሳ መሄድና እዛ መኖር ራሴን መፈለግ ጀምሬ 3 አመት ያለምንም ስራ ራሴን ካገኘሁ ብዬ ካመንኩ በኋላ ስራ እዛ አካባቢ ዩኒቨርሲቲ ተቀጥሬ አሁን በማስተማር ላይ እገኛለሁ። እዛ ያለሁም ቆይተን የምንመጣባቸው ለኔ ትርጉምን የሰጡኝን ነገሮች በመተርጎም ይሁን በመጻፍ የተለያዩ ኮንትሪቢዩሽንስ አስተዋጽኦ እያደረኩ እገኛለሁ። እንደሚታወቀው እንግዲህ አርምሞ ወይ ሜዲቴሽን ስንል የአእምሮና የአካልን በመጠቀም አእምሮአችንን ማንቃት ነገር ላይ እንቅስቃሴዎችን ማድረግ ነውና አንቺ ደግሞ የሜዲቴሽን ኮች ነሽ። እስቲ ስለ አርምሞ ሜዲቴሽን ጥቅም ለተመልካቾች አጋሪልኝ። አርምሞ ወይ ሜዲቴሽን አሁን ባለው ሶሳይቲ ላይ ፕራክቲስ ይደረግ እንጂ ምንጩ ወይም ሲጀምር ረጅም አመታቶችን ወደ ኋላ የሚወስድ የሰው ልጅ የውስጥ መንገድን ከጀመረ ወይም ደግሞ ራሴም እኔ ማንነኝ የሚለውን ነገር መጠየቅ ከጀመረ ጊዜ ጀምሮ ፕራክቲስ የሚደረግ ነገር ነው። በተለያዩ ሃይማኖቶች ላይ ፕራክቲስ ይደረጋል። ብዙ ጊዜ የኢስተርን ፊሎሶፊ ተደርጎ ይወሰዳል። ግን የሚገርመው ምንጩ እንደውም እኛ ትሬኒንግ ሴንተር ላይ በደንብ እናስተምራለን ይሄንንና ወደ ገዳማቶች ስንሄድ አባቶች በአርምሞ ውስጥ ሆነው ነው ለረጅም ጊዜ ጸሎትን የሚያደርጉት። ያ ማለት በእንግሊዘኛው ወይም ኢስተርኖች ባመጡት ሜዲቴሽን በሚለው ትርጉም ሆኖ ማለት ነው። ግን የኛም ባህል ወይም ደግሞ የኛም ሃይማኖት ይሄን ለረጅም አመታት ፕራክቲስ ያደርጋል። ክርስትና ላይ ብቻ ሳይሆን እስልምና ላይም ኢቭን ጸሎት ሲደረግ እንዳልኩሽ የአርምሞ ስቴት ላይ ተሆኖ ነው። ሰላትም ሲደረግ የአርምሞ ስቴት ላይ ተሆኖ ነውና ቤዚክሊ ማይንድ ስቴታችንን ሁሌ ከምንሰራበት እለት ስራችንን የምናካሄድበት ፊት ለፊት ያለውን ጭንቅላታችንን ወይም ኮንሽስ ማይንዳችንን ለተወሰነ ደቂቃ ወይም ሰዓታቶች ስሎው አድርጎ ወደ አልፋ ብሬን ስቴት ሄዶ ሰብኮንሽስ ማይንድ ወይም ድብቁ የአእምሮ ጭንቅላታችንን ክፍል አክሰስ የምናደርግበት በዛ ውስጥ ደግሞ እጅግ ብዙ ቤኔፊቶችን አት ዘ ሴም ታይም አክሰስ የምናደርግበት ሁኔታ ይገኛል ማለት ነውና ሜዲቴሽን ብዙ ጊዜ ሰዎች የሚያስተውሉት እኔ ማን ነኝ የሚለውን ጥያቄ ሲያነሱ ወይም ወደ ውስጥ መመልከት ሲፈልጉ ነው ይባላል። እውነት ለማውራት ግን አብዛኞቻችን ባለማወቅ ኤቭሪዴይ የምናደርገው ነገር ነው። ለምሳሌ የምንወደውን ስራ በጣም ተመስጠን ስንሰራ ሜዲቴቲቭ ስቴት ላይ ነን። በጣም በሚገርም ሁኔታ ናት ጀስት ስራ ምናልባት ስዕል መሳል ሊሆን ይችላል። ፊልም እንኳን ስናይ ካስተዋልሽ ሰው ቢጠራሽ አሰሚም በጣም ከመመሰጥሽ የተነሳ ያ ማለት ወደ ውስጥ ገብተሻል ማለት ነው። ያ ማለት ብሬን ስቴትሽ ስሎ ሆኗል፣ አልፋ ብሬን ስቴት ላይ ነሽ ማለት ነው። እና ሰዎች ያላቸው ኮንሰፕት ትንሽ አንዳንዴ ይሄ ቁጭ ብሎ ኦም እያለ እግር ያጣመረን ሰው ብቻ ነው። ግን ኤቭሪዴይ ወክ ስናደርግም የምናደርገው አይነት ስቴት ነው። ሻወር ስንወስድ
ኤኒቲንግ እናቶች ወጥ ሲያበስሉ እንደውም የእናቶች ወጥ ለምንድን ነው የሚጣፍጠው የሚል አንድ ጊዜ ክፍል ውስጥ ጥያቄ ጠየቅንና ተመስጠው ነው የሚሰሩት። አርምሞ ስቴት ላይ ሆነው ነው የሚሰሩትና አብዛኞቻችን ያለን ኮንሰፕት ሊሚትድ ነው። ግን የሚገርመው ኤቭሪዴይ የምናደርገው በጣም ብዙ ሪሊፍ የሚሰጠን ከስራችን ጋር ከህይወታችን ጋር ፓሽን የሚሰጠን ላይፍን ኤክስፒሪየንስ እንድናደርግ ጠለቅ ያለውን የህይወት ማጣጣም ወይም ትርጉም የሚሰጠን እንደዚህ አይነት ስቴቶች ላይ በብዛት ስንመጣ ነው ብዬ አስባለሁ። ዶክተር እንግዲህ ቀደም ሲል ብዙ መጽሐፍቶችን ጽፈው ለአንባቢያ አድርሰዋልና ከነዚህ መሀል ቀልበ ሙሉ ህይወት፣ የመተው ጥበብ፣ አርምሞና በርካታ መጽሐፍት ይገኙበታል። እርሶ ከጻፏቸው ትልልቅ መጽሐፍት በተጨማሪ የምናገኛቸውን እውቀቶች እንዴት ወደ ተግባር መቀየር እንችላለን? ትልቁ እንግዲህ ቁልፉ ይሄ ይመስለኛል። እንግዲህ እኔ በብዙ ደረጃ ብዙ ነገር አውቃለሁ፣ ተምሬያለሁኝ፣ ዲግሪዎች አሉኝ፣ እንዳልኩሽ ብዙ መጽሐፍት አንብቤያለሁ። ግን ህይወቴ ግን ከሩቲን ህይወት ከጭንቀት ከውጥረት ከተሞላ ህይወት ውስጥ አልወጣም። ለብዙ አመታት ያ እውቀት ምንም አልሰራልኝም። ብር አግኝቼበታለሁ፣ ኖሬበታለሁ እንጂ ህይወቴን ጥሩ ህይወት እንድኖር አላደረገኝም። ስለዚህ ያ ጥያቄ ነው እንግዲህ ምንድነው እያረኩ ያለሁት? አዲስ አበባ እንግሊዝ ሀገር እዚህ ስዟዟር ወዲህ ስል አእምሮዬ የለም፣ ሰላም የለኝም፣ ደስታም ርቆኛልና ዋትስ ሃፐኒንግ ምን እየሆነ ነው? ምንድነው እየኖርኩ ያለሁ ስል ነው ማህደር እንዳለችው ረጋ ማለት ያስፈልግ ይሆን ላለማድረግ ደግሞ እዚህ ሁኜ እችላለሁ ወይ በሚል ነው ወደ አዋሳ ሄድኩት። አካባቢ እስኪ ይቀይረኝ እንደሆነ ከዚህ ሩጫ ወጥቼ ራሴን አገኝ እንደሆነ በሚል ነው የሄድኩትና እኔ የጠቀመኝ ምንድነው ያ ቲዮሪ ያ ሁሉ ያወቅኩት ትምህርት ብር ቢያስገኝልኝም ኮምፎርት ቢሰጠኝም ጥሩ ህይወት ቢያኖረኝም የተረጋጋና ሰላም ያለው ህይወት ግን አልሰጠኝም። ይሄን ታዲያ እንዴት ነው የማገኘው? ኦኬ ገንዘብ አልገዛውም፣ እውቅና አልገዛውም፣ ዋትኤቨር አልገዛውም። ምን ሊገዛው ይችላል ይሄ ነገር ብዬ ራሴን ስጠይቅ ስመራመር ነው ወደ ሜዲቴሽን የገባሁት። ከማይንድፉልነስ ጋር የተዋወቅኩት በራሴ ንባብ ነው። ማይንድፉልነስን ተለማመድኩና ስልጠና ወሰድኩኝ ከእንግሊዝ ሀገር ኦንላይን ወስጄ ሰርቲፊኬሽን አገኘው። ያንን አዋሳ ስለምኖር ብቻ ነው ዩኒቨርሲቲ ላሉ ጓደኞቼን ማካፈል ጀመርኩኝ። ከዛ ፕራክቲስ ሳረገው ነው የተቀየርኩት እኔ። ኦኬ እውቀትን ወደ ጥበብ ስቀይረው ነው በተግባር ህይወቴ መቀየር የጀመረው። ስለዚህ እውቀት ጥሩ ነው የሚወስደን ግን የሚወስደን ደረጃ ብቻ ነው የሚወስደን። እውቀት ወደ ተግባር ሲቀየርና ለህይወት ትርጉም ሲሰጥና እኔን ሲቀየረኝ ጥበብ ይሆናል። አሁን የቸገረን ጥበብ ጋር ማምጣት ነው። ስለዚህ እውቀት ጥሩ ሆኖ እያለ የራሱ ሮል እንዳለው ሁሉ ብዙ አብዛኛው ሰውም እውቀት አለው፣ ግን የተወሰኑ ሰዎች ብቻ ናቸው ከዚህ እውቀት ባሻገር ያለውን እና ህይወትን ከመሰረቱ አንዳንድ ከመሰረቱ የሚቆይሽ በጫፍጫፉን ላይ እንኳን የሚቀይር ነገር ላይ አለመግባት ነውና የጻፍኳቸው መጽሐፍት አብዛኞቹ እኔት ኖሪያቸው ትርጉም የሰጡኝና ወይኔ ይሄ ነገር ብዙ ሰው ቢያውቀው ይሄ ነገር እንደኔ ገብቶት ቢኖረው ከሚል በመነሳት ነው ምጽፋቸው መጽሐፍትና ብዙዎቹም አይታወቁም። ባይዘው ኑሬ አዋሳ ስለሆነ ማስተዋወቅ ስራ ምናምን አልፈልግምም። ሰው በራሱ መንገድ ሄዶ መድረስ ያለበት ማግኘት ያለበት ያገኘዋል። ብዙ ያገኙዋቸው ሰዎች አሉ። አይ ነው ገብቶሻል። ስለዚህ ሲናበብ ነው ሰው ፈልጎ ሲሄድ ነው ቅድም እንዳልኩሽ እንመጣበታለን ወደዛና ካልሄድንበት አስቸጋሪ ነው የሚሆነው። ስለዚህ እውቀት የራሱ ጥቅም አለው። ዓለም ሞልቷታል እውቀት። ግን የተወሰነ ደረጃ ደግሞ ወደ ጥበብና ወደ ተግባር ስንቀይረው ነው ለውጥ ሊመጣ የሚችል። ማህበራዊ ንቃተ ህሊናንስ እንዴት ከፍ ማድረግ እንችላለን ብለሽ ታስቢያለሽ? ሰዎች ስብስብ ወይም ግለሰቦች ስብስብ ራሱን ያወቀ ወይም ኮንሺየስ የሆነ ማህበረሰብ ይኖራል ማለት ነው። ስለዚህ እንዴት እኔና እናንተ ላይ ወይም ኢንዲቪጁዋል የሆኑ ሰዎች ላይ እንስራ የሚለው ነገር ነው። ከአዌርነስ በፊት ፕሬዘንስ የሚባለው ነገር ይቀድማል። ብዙ ጊዜ አዌርነስና ኮንሺየስነስን ነው ሰዎች የሚነሳው አይደል? አሁን እዚህ ላይም ጥያቄው ከዛ በፊት ግን መሰረቱ የሚሆነው ፕሬዘንስ ነው።
ፕሬዘንት መሆን አሁን ላይ መሆን ራስን ማወቅ ብዙ ሰው ማለት መጀመሪያ ሰው ልጅ ራሱን ሲያውቅ ከማወቁ በፊት እሱ ያልሆነው ያውቃል ምክንያቱም አብዛኞቻችን እለት ተእለት በመናደርገው ውሳኔ ላይ ሀሳብ ላይ ጭንቀት ላይ ስሜት ላይ ተግባር ላይ ብቻችንን አይደለም እንወስነው ኢንሰንስ የተቀመጡ ትራማዎች አሉ ዶርማንት የሆኑ ሰብኮንሺየስ ማይንዳችን ላይ ወይም ድብቁ ማይንዳችን ላይ ወይም አንዳንዴ አንኮንሺየስ የሆኑ ራሱ ማለት ነው ከልጅነት በካርማም ሊሆን ይችላል ቁስሎች አሉን ኢንሴኩሪቲዎች ወይም በራስ ያለመተማመኖች ብዙ የሚደረደሩ ነገሮች አሉ እኛ ኢነርጂ በሰውነት ውስጥ ያለን ፍጥረቶች ነን ወይም መንፈስ በሰውነት ውስጥ ሆኖ ማለት ነው ይሄ ምን ታየው ፊዚካል ባዲያችን ኢነርጂ ነው ግን ደግሞ ደንስ የሆነ ሶሊድ ስለሆነ ነው እንጂ በዋነኝነት መንፈስ ነን ወይም ደግሞ ኢነርጂ ነን ለዛ ያ ኢነርጂ ፍሎ እንዲኖር እነዛ ብሎኮች መነሳት አለባቸው ፍሰቱ እንዲጨምር ፍሰታችን በጨመረ ቁጥር ደግሞ ሞር እኛን የመሆን ፕሬዘንሳችንን አዌርነሳችንና ኮንሺየስነሳችንን የማወቅ ራሳችንን የማወቅ ቴንደንስ ይኖረናል ቅድም እንዳልኩሽ ደግሞ የሰው ልጅ ራሱን ከማወቁ በፊት ራሱን እሱ ያልሆነውን ነገር ማወቅ ይጀምራል እና ብዙ ጊዜ ሰዎች ንቃት ውስጥ ሲገቡ የመጀመሪያ ሰርፌስ የሚያደርገው ነገር ወይ የሚገለጥላቸው ነገር እነሱ ያልሆኑትን ነገር ነው ብዙ ጊዜ አሁን የሚናደድ ሰው ለምን እንደሚናደድ አያውቀውም ግን ራሱን ሲናደድ ያገኘዋል እና የሚያናድደው ነገር ላይ መስራት ይጀምራል ምክንያቱም ንዴቱ እሱን አለመሆኑን ሲያቅ ማለት ነው የመጀመሪያ ሜዲቴሽን የሚሰጥሽ ወይም አርም ውስጥ መሆን የሚሰጥሽ ጥቅሙ አንቺ ያልሆንሽውን ነገር እንድትረጂ አሁን ከጎን ስትራግል የምታደርጋቸው አሁን እሳቸውም እንደገለጡት ገንዘብ ይመጣል ወይ ሀብት ይመጣል አኪሙሌት ታደርጋለሽ እውቀት ይመጣል ቤተሰብ ትመሰርቻለሽ ያንን ሁሉ ጊዜ ግን ብዙ ጊዜ እነዛ ነገሮችን አኪሙሌት ስናደርግ እውነት ነፍሳችን ትሞላለች ወይ የሚለው ጥያቄ ይመጣል ከጊዜ በኋላና እነዛ ጥያቄዎች ሬስ ሲያደርጉ ወደ ውስጥ መመልከት ግድ ይሆናል ምክንያቱም የነፍስ ሙላት ነው ይሄንን የሚያመጣው የመጀመሪያ ሰርፌስ የሚያደርገውን ነገር በፕሬዘንስሽ ነው የምታስተዩ እዛ ቦታ ላይ ስትሆኚ ለካ ይሄ የተሰማኝ ነው የሚለውን ነገር ማስተዋል ትጀምሪያለሽ ከዛ አዌርነስሽ ደግሞ ውስጥሽ እንድትሆኚ ወደ ውስጥ መመልከት እንድትጀምሪ እድሉን ይሰጥሻል ኮንሺየስነሳችን ከፍ ያለውን ወይም ትልቁ ማንነታችንን ሃይር ሶላችንን ነፍሳችንን አክሰስ እንድናደርግ የሚረዳን ወይም ከፍ ያሉ ኢንፎርሜሽኖችን እሳቸውን ወደ ጥበብ ያሉትን ቦታ ኮሙኒኬት እንድናደርግ ከራሳችን ይረዳናል ማለት ነውና እነዚህ ኮንሺየስ አዌርነስ የሚባለው ሰዎች የምር ከራሳቸው ጋር መሆን ሲጀምሩ ማንነታቸውን ማወቅ ሲጀምሩ ያልሆኑትን ማስተዋል ሲጀምሩ ምክንያቱም ሁሉም ሰው ያለውን ነው የሚሰጠው በማህበረሰብ ደረጃ ስታሳድጊው እኔ ቀና ሰው ከሆንኩኝ እኔ ጥሩ ሰው ከሆንኩኝ እኔ ጥሩ ፍቅር ያለኝ ሰው ከሆንኩኝ የምሰጠው ፍቅርና ቀናነትን ነው ስለዚህ ማህበረሰብ ውስጥ ፕሮሞት ማድረግው ወደድኩም ጠላውም ከልጆቼ ከእናቴ ከአባቴ ከባለቤቴ ከጎረቤቶቼ ጀምሮ ፍቅርን ነው ፕሮሞት ማድረግው ስለዚህ የራሴ ማህበረሰብ በፍቅር ሞላሁት ማለት ነው በተቃራኒው ሳይድ ግን አንኮንሺየስሊ የተጠራቀሙት ነገሮች ኤቭሪ ዴይ ባደር የሚያደርጉ ነገሮች እነዛ ሰዎች ላይ ሪፍሌክት የሚያደርጉ ከሆነ ምናደድ ከሆነ ወይ ቅናትን ኤንገርን በቀልን ፕሮሞት ማድረግ ከሆነ ማህበረሰብ ውስጥ ገብቼም ያንን ነው ፕሮሞት ማድረግ ኤቭሪ ዴይ ማለት ነው ምክንያቱም ያለኝን ነው መሰጥሽና ከሌለ የለኝም እና የነቃ ማህበረሰብ ለመፍጠር መጀመሪያ የራስ ንቃት ያስፈልጋል ከራስን ማወቅ ጋር አያይዘን ዶክተር በአሁን ባለንበት ጊዜ ሀሳቦቻችንና ስሜቶቻችን ከቁጥጥር ውጪ ሆኑና ላለመግባባትና ለግጭት እየዳረጉን ይገኛሉ በተለይ አሁን ላይ እንደምናየውና ረጋ ብሎ የማጤን ጥንካሬን እንዴት ማምጣት እንችላለን አሁን መለየት ያለብን ሁለት ነገር አለ ሁሉም ነገር መሰረት ሐሳብ ነው ካምሮ ነው ማንኛውም ነገር የሚመነጨው ሐሳብ ብቻ ከየት እንደሚመነጭ እስካሁን ድረስ ግልጽ አይደለም እንጂ ምንናገረው ምንናደደው ጥሩ ነው ምን ሆኖ ከአምሮ በሚመነጨው መሰረቱ እሱ ነው ሐሳብ ነው እና መሰረቱ ላይ ስራ ካልተሰራ ውጤቱ ላይ ለውጥ ሊመጣ አይችልም ምንጩ ላይ ነው ስራ መሰረት ያለበት አሁን አስቸጋሪው ነገር ምንድነው ለሰው ልጅ ወዶ ፈልጎ አይደለም መጥፎ የሚሆነው ወይ መጥፎ ሆኖ ስለተወለደ አይደለም ቀደም ሲል እንዳለችው እህቴ ሁለት ፓርቶች አሉ አእምሮአችን ውስጥ ኮንሺየስ እና ሳብኮንሺየስ የሚባሉ ሳብኮንሺየስ ማይንድ ውስጥ
ወደድንም አልወቅንም ሳናውቅም ሆን ብለም ምን ሰበስበው ማንኛውም ነገር የሚጠራቀምበት ነው ምርጫ የለም እዛ ውስጥ ደጋግመን የምናስገባው ደግሞ የበለጠ ቦታ ያያዘ ሄዳል ማይንዳችን አእምሮአችን ላይ አንጎላችን ላይ ሁለቱ የተለያዩ ነገሮች ስለሆኑ ማለት ነው ስለዚህ አንጎል ላይ የሚሰረጽ የሚቀመጥ የሚወቀር ነገር በሙሉ ደጋግመን የምናረጋው ነው ብዙ በደገምነው ቁጥር ብዙ ስሜት ጨምረንበት ባረግነው ቁጥር ስሜታችንን ጨምሮ በሰራነው ቁጥር በደጋገምነው ቁጥር ውቅሩ እየጨመረ ይሄዳል ያው ውቅር ምንድነው ነው አእምሮ ላይ የወቀርነው ምንድነው እንደ ግለሰብ እንደ ማህበረሰብ ቀደም ብላ እንዳለችው የሁሉም ነገር መሰረቱ አንድ ሰው ነው ሁላችን አንድ ሰው ነው ተጠራቅመን 4 5 ሰው ምን ሆነው ስራም ቢጀመረው ለውጥ የሚመጣ በግለሰብ ደረጃ ነው ብዙ ሰው መድረስ የሚባለው አሁን በመንለው ሷና እኔ በመንጠቀምበት ነገርና ለማሰራጨት በመናረጋው ጥረት እንደ ቴክኖሎጂም ይወስዱታል አንዳንድ ሰዎች እንደ ሜዲቴሽን እና ቀልብ ሙሉነትን የመሳሰሉ ነገሮች ግለሰብ ላይ የሚሰሩ ነገሮች ናቸው እኔ ላይ የሚሰሩ ነገሮች ናቸው እኔ ስቀየርና እኔ ተሻልኩ ሰው ስሆንና እኔ ለሌላ ሰው ምተርፍ ሰው ስሆን ወይ ያየ ሰው ከኔ ይማራል ወይ እኔ ደግሞ እኔ ብቻ ነኝ እንደዚህ የሚሆነው ብዬ ደግሞ አደባባይ ወጥቼ ማስተማር ማሰልጠን ጋራ ሲጀምር በተለያየ መልኩ አንድ የነበረው ሁለት የነበረው 4 5 እያለ በቤተሰብ በአካባቢ በስራ ቦታ እንደዛ ያለ ነው ለውጥ የሚመጀመረው ግን በአንዳንድ ሰዎች ነው አሁን ሜዲቴሽን የምንለው ቀልብ ሙሉነት የሚባለው ቡድሃ የሚባል አንድ ግለሰብ ሀብታም የነበረ ባላባት ኋላ ራሱን ከሀብቱ ጥሎ ራሱን ፍለጋ ሄደ ሰው ያመጣው ነገር ነው አንድ ሰው ስለዚህ አእምሮአችን ያስቀመጥነው ነገር ደጋግመን ያደረግነው ነገር ነው እየሸረፈ በእያንዳንዱ ቅጽበት የሚኖር ከየትም አልመጣም አንድ ሰው ሲናደድ እሷ እንዳለችው ዛሬ አይደለም ንዴቱ ያ ሰው እየሰላሉ አይደለም የተናደደው ንዴት የቆየ ውስጡ ያለ ነገር ነው ንዴት ገዢ አካሉ ከሆነ ስሜቱ ከሆነ ሰውዬ ነገር እንኳን ተንኳሽ ባይኖር ራሱ ይተነኩሳል እሺ ተንኳሽ ካገኘማ አለቀ አገር ያጠፋል ሰው ያጠፋል ስለዚህ እንደ አለች ማለት ነው ጠንካራ የንዴት የብስጭት ማይንዱ ላይ ተዋቅራለች ማለት ነው በሚያስማማ በሚያፋቀር አንድ በሚያረግ አብሮነትን በሚያዳብር ወደ አንድ ዓላማ በሚወስድ ነገር መወቀር አለበት ይሄን ታዲያ እንዴት ነው አእምሮ የሚወቀረው ኦኬ እሺ ተወቀረን ዕውቀት አገኘን የሚወቀረው ግን በተግባር ነው ኦኬ የሚወቀረው ግን በሜዲቴሽን ነው ሰው ራሱን ሰብሰብ አድርጎ ትናንትና የሆነ ስልጠና ሰጥ ነበርና ሌላ ስልጠና ነው ግን ብዙ ጊዜ ያስገባሉ እንደዚህ ማይንድፉልነስ ፕራክቲስ ያረጋሉ ለአንድ ደቂቃ እስኪ አእምሮአችሁን ተዝናንታችሁ ቁጭ በሉና ለአንድ ደቂቃ አእምሮአችሁን ጸጥ አድርጉት ያለ ምንም ሐሳብ ብላሉ ብዙ ጊዜ ስልጠና ሰጥ እናንተም ታረጉታላችሁ ለአንድ ደቂቃ እኮ ነው ለአንድ ደቂቃ እንዲህ ብሎ ሰው መቆየት አይችልም አእምሮ ሳይናገር ይሄ እኛ ደጋ አይደለም በዓለም አቀፍ ደረጃ የተከን ከ90% በላይ አይችልም ይሄን ምልሽ አንቺ ሞክሪው ማናችሁ ይሞክሩ አይቻልም ይሄ የሚያሳየን ምንድነው አእምሮአችን ይጥቀም አይጥቀም ሐሳብ ሲያውጠነጥን ስለ ትናንት ሲያስብ ስለ ነገ ሲያልም አብዛኛው ደግሞ መጥፎ ውስጥ ነው ያለው ያን ውቅር ካልቀየር ነው ያን ለመቀየር ደግሞ አእምሮ ካላረጋጋ ነው አእምሮ ካልተረጋጋና ቀደም እንዳለችው ወደ ራሱ ካልገባ ምንም ለውጥ ይመጣ አይችልም ያ ደግሞ ሜዲቴሽን እና ማይንድፉልነስ ፕራክቲሶች እንዲስፋፉ መደረግ አለበት የኔ መጽሐፍ የጻፍኩትም ከዛ ተነስቼ እኔ ተጠቅምበታለሁ ይድረስ ግን ሜዲቴሽን አውቃሉ ይጠቀምበታል ብዙ ሰው እኔም ተጠቅምበታለሁ ብዙ ሰው ግን አያውቅም ስለዚህ እስኪ ጽፌ ላስቀምጥና በሆነ ጊዜ ድረስ ጠቃሚነቱ ስላየሁት ማለት ነው እሷ እንዳለችው ሜዲቴሽን ያልገባበት ማይንድፉልነስ ያልገባበት ያልተጠቀመበት አካል ዓለም ውስጥ የለም ያለምንም ማጋነን ነው ማለት ማይንድፉልነስ ሜዲቴሽን በተለይ ያልገባበት ትልቅ ተቋም በዓለም ውስጥ ሀብታም ተቋም ቢሊየን ቢዝነስ አሁን 3-4 ቢሊየን ቢዝነስ ሆኗል በዓለም አቀፍ ደረጃ ለምን ፈላጊ ያለው ሰው ተጠቀመበት በተግባር ተጠቀመበት ተግባር የጠቀመሽ ደግሞ ታርግ የፈለግሽው ታውጭበታለሽ
that is how ከእውቀት ወደ ጥበብ ከሐሳብን በመግራት ደግሞ ወደ አስፈጥሩ ስራ ከግጭት ካለመግባባት አይደለም ነገር አውጥተን ደግሞ ወደ ተሻለ ወደ ገንቢ ወደ አንድነት የሚያመጣ ነገር የምንቀርጸው በእንደዚህ መሳሪያዎች ነው። ሐሳብ ግን ምንጭ ነው። እሱ ላይ ስር መሰራት አለበት። ስሩን መስራው ደግሞ በዚህ አይነት መልኩ ነው ብያስ ለምሳሌ እኔ ሜዲቴሽን ብዙ ጊዜ ተሳትፌ አውቃለሁ እንዲ ኮርሶች ላይ ኦንላይንም ተከታትዬ አውቃለሁና ምንድነው እኔ እንደተረዳሁት ነገ ትልቅ ደረጃ ትደርሻለሽ፣ ዛሬን ጠንካራ ነሽ፣ አትወድቂም። ሀብት ነው፣ አዎ ሀብት ይገኛል። እውቀት ነው፣ እውቀትን ታገኛለሽ። የተረጋጋ ህይወት ይገኛል። በቃ ኤቭሪ ፖዚቲቭ ነገሮች አሉ እዛ ላይ ሞቲቬሽን ላይና ለማንቃት የሚደረገው ላይ አዳመጥኩ፣ ጨረስኩ። ከዛ ምን አብዛኛው ሰው ባለው ተመቻችቶ ከችግሩም ቢሆን ተመቻችቶ ካለመግባባትም ቢሆን ተመቻችቶ ትዳር ውስጥ ያለው ኮንፍሊክትም ወይም ግጭትም ሁሉ ከዛ ተመቻችቶ የመኖር ዝንባሌ ያለው ኮምፎርት ስለሚፈልግ የሰው ልጅ እቺ ኮምፎርታብል ናት። ግጭት ላይም ሆኖ የተጣላም የተበሳጨም ልጆችም እያኮረፉ ትዳር ሆኖ ይኖራል። ለምን? ከዚህ ቢወጣ ምን እንደሚመጣ አያውቅም። ከዚህ ኮምፎርት ዞን ከዚህ ምቾት አካባቢ ወጥቶ ምን ነገር ጠዋት እንደሚሄድ አያውቅም። ስለዚህ ድፍረት ያጣል። ሞቲቬሽን ያንን ነው የሚያደርግሽ። ተነሳ፣ ሌላም ነገር አለ፣ አስብ፣ ራስህን ብዙ ነገሮች አሉ፣ ደፈር፣ ጠንከር፣ ተነስ፣ ተራመድ ይላል ሞቲቬሽን። በእኔ እይታ ይሄ ለ30 ለ40 ለ50 ዓመታት ዌስት ተሰርቶበታል። ብዙ ሰው ሀብታም ሆኖበታል። አብዛኛው ሀብታም የሆነው ግን ሞቲቬሽናል ስፒከሩ ለምን ብትይ ትርጉም ስላለው ለምን ብትይ ገንዘብ ያገኛል። በዚህ ብዙ ሰው ደግሞ ስሜቱ ይነቃቃል። አዎ እንዴ ይሄ ነበር የጠፋኝ፣ ይሄ ነበር ያቃተኝ፣ ይሄ ነበር ድፍረት ያጣሁት፣ ይሄ ነበር የሚያስፈራኝ ይልና ተነቃቅቶ አምጣ ያለውን ብር ሰጥቶ ይሄዳል። አንድ ሳምንት አይቆይም፣ ተመልሶ ወደ ዛች ህይወት ነው። ትራይት ብዙ ሰውም አሁን እየሰማን አይደለም። ብዙ ሞቲቬሽን ባይዘው ሞቲቬሽን አያስፈልግም እያልኩ አይደለም። ስራ አለው። የሚወስድሽ ግን እስከ ተወሰነ ደረጃ ብቻ ነው የሚወስድሽ። ከተቀመጥሽበት ከኮምፎርት ዞን ያነሳሻል። ከዛች አንስቶ ግን ወደምትፈልጊው ማንም ይወስድሽ። ያ ያንቺ ስራ ነው። ወደ አንቺ መምጣት አለብሽ። ተነሳው አይደለም ወርዱ አይጎ ለምን ነው የሚሄደው? እዛ መሄድስ በየት ልሂድ? ብዙ መንገዶች አሉ ወይ? የትኛው አማራጭ እንምረጥ ብሎ ሰው መነሳት አለበት። ከተቀመጠበት ተነስቶ መንገዱን መሄድ አለበት። እየወደቀም እየተነሳም ግቡ ላይ ለመድረስ መሄድ አለ። ያ ካላደረገ የሞቲቬሽን ስራ እዛው በተቀመጠበት ነው የቀረው። እኛ እያልን ያለነው ከዚህ አንድ መንገድ ይቀራል። ራስን ትራንስፎርም ለማድረግ ራስን ለመቀየር የተሻለ ህይወት፣ ሰላም እና ጥሩ ምንላቸው ለማግኘት ከዚህ ኮምፎርት ዞን ወጥተን እርምጃውን መጀመር አለብን። መውደቅ መሰናከል አለብን። መቸገር አለብን አይደለም፣ መጋጨት አለብን። ያ ሁሉ ስናልፍ ሰውነታችን አእምሮአችን ይማራል። የተሻለውን እያበለጸገ ይሄዳል። ሳብኮንሺየስ ማይንድ ላይ አላማያችን ናት። እቺም ሄዳት እርምጃ ትወስደኛል አትወስደኝም፣ ቆም፣ ወደ ግራ ሂድ። አይሽ ብዙዎቹ ግን ሞቲቬሽን ስፒከሮች ወይም ደግሞ ሞቲቬት የሚያደርጉ ሰዎች ገንዘብ መስራት ይችላል፣ መጠንከር ትችላለህ ምናምን ጥሩ ነው። መንቃታቸው ጥሩ ነው። ልክ እንዳልኩሽ ቫይብሬሽናቸው ከፍ ስላለ ከፍ አደረጉን። እኛ ራሳችን ግን ውስጣችን ያንን ከፍ ያለውን እርግብግቢት ላይ መድረስ የምንችለው ያን የባለጠግነት ስሜት፣ ምክንያቱም በተፈጥሮ መብት አለን ሁላችንም ያንን ስሜት ለማግኘት። እኛ ነን ቅድም እንዳልኩሽ የኃይል ማዕከሎቻችን አሉን። ስጋዊ ብቻ ሳይሆን የኢነርጂ ባዲ አለን፣ የኃይል ሰውነት አለን። እዛ የኃይል ሰውነታችን ላይ እንትኖች አሉን፣ ሴንተሮች አሉን፣ ማዕከሎች አሉን። እነሱ ብሎክ ይደረጋሉ፣ ፍሎ አያደርግም። የዛን ሰዓት እነሱ ሲጨናነቁ እኛም እንጨነቃለን። ምክንያቱም አእምሮ ኃይል ነው። አንጎል ከተባለው ውጭ ያለው ኃይል ነው። ሀሳብን ወይም ደግሞ ከዛ ሞገድ የሚመጣውን ኢንፎርሜሽን መረጃ ተርጉሞ ከሰውነታችን ጋር ሲያገናኘው ስሜት የሚባለውን ይፈጥራል። ስሜታችን ደግሞ ተግባራችንን ይገድበዋል ወይም ደግሞ ይመራዋል።
ሂደቱን አየሽው አይደለም? ስለዚህ የምንቀበውን ሽቶ ብቻ ሳይሆን ወይም ደግሞ ምንድነው ሞቲቬትድ መሆናችን ወይም መነቃቃታችን ብቻ ሳይሆን ቀጣይነት ያለውን ነገር እኛ ያለንበትን ቫይብሬሽን ወይም ደግሞ እርግብግቢት ለመጨመር የውስጥ ስራችን ያስፈልጋል። ለዛ ነው መረጋጋቱ አሁን ላይ መሆኑ። የምር ገንዘብ ማለት ያን ያህል ገንዘብ ያስፈልገኝ ለምንድነው ብለን ስንረዳው የምር ከወረቀቱ ጋር ችግር የለም። ምክንያቱም እሱም ኢነርጂ ነው። እስቲ ስለ አብሮነት ስታስቡ ቀድሞ አይምሯችሁ ውስጥ የሚመጣው ነገር ምንድነው? ከሜዲቴሽንም ወይም ከማይንድፉልነስ ጋር ያለው ቁርኝትስ ምንድነው? ባይ ዲፎልት አብረን ያለን የተለያየን አይደለም አይደል? we are together አሁን ሶስታችን ቤትም አብረን ነው፣ ስራ ቦታም ሁሉም አብሮ ነው ፊዚካሊ። ሁለተኛ ዳይሜንሽኑ ላይ ነው አሁን እየቸገረን ያለው ማለት ነው እንጂ ፊዚካሊ ሁሉም አብሮ ነው ያለው። ታክሲ ላይ ስትሄጂ ከማታውቂ ስንት ሰው ጋር አብረሽ ነው የምትሄጂው፣ ያም እየተጠጋጋሽ እየተጋፋሽ አይደል? ስለዚህ አብሮነታችን አለ፣ there is no question። ስለዚህ አንዳንድ ጊዜ አብሮ መሄድና አብሮ መቀመጥና አብሮ መብላትና አብሮ ማውራት ነው ወይ ምንድነው እሱ ራሱ ገብቶሻል? ውስጥሽ ምን እየሆነ ነው አብረሽ ያለሽው ነው ጥያቄው። እያንዳንዳችን ሶስታችን ውስጣችን ምን እያሰበ ነው አብረን ያለን? ኦኬ ፊዚካሊ ያለን ሜንታሊና ሳይኮሎጂካሊ ግን where are we? የቸገረን ይሄ ነው። የጠፋብንና ማምጣት ያለብን ይሄ ነው። እሺ በአእምሮ ነው የሌለ ነው፣ በአስተሳሰብ በአመለካከት ነው የሌለ ነው። ሐሳቦቻችን ተበታትነው ግላዊ ሆኖ አጥፊ ሆኖ አውዳሚ ሆኖ ነው እየተቸገርን ያለ ነው። አብረን ግን ትገበጣለን አንድ ላይ፣ አብረን ግን አንድ ቤት እንኖራለን፣ አብረን አንድ ስብሰባ ላይ እንሳተፋለን። ኦኬ ለአንድ ዓላማ ተብሎ ተሰብስበናል። ግን ከየት ነው እየመነጨ ያለው እያንዳንዱ ሰው? ኦኬ አንዱ ሰው ወደዚች ፕሮጀክት ወደዚች ስራ ወደዚች ለውጥ ምን ይዞ ነው እየመጣ ያለው? አብሮነታችን ጥሩ ሆኖ ተባብሮ አንድ ሆኖ የሚፈለገው ለውጥ ካላመጣ ፊዚካል አብሮነት ብቻ ነው ያለው ማለት ነው። በቃ አብረን አለን፣ አብረን ተሰበሰብን፣ አብረን በላን፣ አብረን ጠጣን፣ አብረን ተኛን፣ አብረን አንድ ቤት ኖርን የሚሆን ይመጣል። where is ውስጣችን ግን የት ነው ያለው? ምግብ ስንበላ የት ነው ያለነው? ሚስትና ባል ሲያወሩ የት ነው ያሉት? አለቃ ሲመራ መሪ ሲመራ የት ነው ያለው? ኦኬ እሱ ላይ አንድነት ሲኖረን ነው አይደል? ዓላማ ኖሮን ለዛ ዓላማ በቀና መንፈስ በጥሩ መንፈስ ፖዚቲቭ በሆነ ነገር ጥሩ ኮንትሪቢዩት ቢያደርግ መንፈስ ስንቀርብ ቅድም እሷ እንዳለችው ጉልበት ይፈጥርና ኤነርጂ ስለሆነ ራሱ ቫይብሬሽን ስላለው ያ ነገር ጥሩ ይሆናል። ከዚህ አምጥተን የምንሰራው ነገር ጥሩ ይሆናል። ሁላችንም ምን በህይወታችን የምናያቸው ሰዎች የምናገኛቸው ሰዎች የምናወራቸው ሰዎች ብቻ ሳይሆን የምንሄድባቸው ቦታዎች የምንገኝባቸው ሁኔታዎች ጊዜዎች ሁሉም ነገር የራሳችን ኤክስቴንሽን ነው ይባላል። እነሰንስ እኔ ራሴን ኤክስፒሪየንስ እያደረኩ ያለሁት አንቺ የኔ ነጸብራቅ ነሽ። አሁን አንቺን በንዴት ካየሁሽ ውስጥ ያለውን ንዴት ነው አንቺ ያንጸባረቅሽልኝ ያለሽው። ንዴቴ ካንቺ ጋር አይገናኝም። ስለዚህ አብሮነታችን መለያየት ወይም እኔ የሚለው ኮንሰፕት ቅድም እንዳልኩት ከአይምሮ ብቻ ነው የሚነሳው። ወደ ነፍስ ስትሄጂ ትንሽ ወደ ከፍታ ስትሄጂ ሁላችንም አንድ ነን። ዋነስን ኤክስፒሪየንስ የምናደርገው በጣም መንፈሳዊ ሰዎችን ካስተዋልሻቸው ሬጅን ንዴትን በቀለን ፕሮሞት አያደርጉም፣ ጭራሽ ፊልም አያደርጉትም። ምክንያቱም አንድ እንደሆነን ስላስተዋሉ አንድነትን ነው መጨረሻ ላይ የሰው ልጅ ቅድምን ብለሻል። ማይንድፉልነስ ላይ ሜዲቴሽን ላይ መጨረሻው ምንድነው አልሽኝ? አንድ መሆንሽን ነው የምታውቂው ከፈጠረሽ ጋር ከተፈጠሩት ጋር ፍጥረቶች በሙሉ ከተፈጥሮ ጋር አንድ መሆንሽን ነው። የሰው ልጅ ከኔ ውጭ ያሉትን ሰዎች የማይበት አለ። እሱ አንዱ ሪሌሽንሺፕ ነው። ልዩነት ብዬ የማስበው ማይንዴ ጋር የተቆረጠው ማለት ነው። ከዛ ደግሞ ከተፈጥሮ ጋር አለ። ተፈጥሮ ስልሽ ሁሉን ከኔ ውጭ ያሉትን ሁሉን ሰውን ጨምሮ ማለት ነው። ከዛ ደግሞ ከፍ ስንል ከፈጠረኝ ጋር ያለው ሪሌሽንሺፕ ያለ እና በመንፈሳዊነት ሂደት ውስጥ በንቃት ውስጥ አንድ መሆን ጀምራለሁ ከነዛ ነገሮች በሙሉ። ምክንያቱም እኔ ራሴን ከኔ ውጭ ያለውን ነገር ሳስተውል ሁሉም ነገር የራሴን ነጸብራቅ ነው የሚያሳየኝ። ስለዚህ አብሮነታችንና አንድነታችን በደንብ እየነቃን ስንመጣ ስለፈለግነው ሳይሆን ስለሆንን ነው አንድ የምንሆነው። አንድ ስንሆን ለአብሮነት በጣም ወሳኝ ስለሆነ በምን መልኩ ማጣጣም እንችላለን? ብዙዎቻችን የምንቸገረው አጠገባችን ይሄ ኩባያ ውሃ ነው ያለው፣ ከጠማኝ ይሄንን ነው የምጠጣው
አይደለም ኮካ የታለ ኮካ አጠገቤ የለም ወይ ዋትኤቨር ለስላሳ ወይም ሌላ አይነት መጠጥ አጠገቤ የለም ግን የምናደደው ምንድነው ምን ነው ያመጠጥ በነበረ የሌለው ነገር ማለት ነው ምን ነው ያመጠጥ እዚህ በቀረበ ምን ነካቸው እንዴት ያቀርቡ ትልቅ ድርጅት አይደለም እንዴ የኔን ስሜትና ፍላጎት አያውቅም እንዴ ጠይቀው እንኳን አይረዱም እንዴ እሺ ዞን ያሁን ያበሳጨ ያለው ሪያሊቲውን እንዳለ መቀበል አለመቻል ነው ያበሳጨ ያናደደኝ ከነሱ ጋር ያለ ግንኙነትም ያሻከረ ያለው ይቺ የቀረበችው ውሃ ናት ወይ ውሃውን መጠጣት ወይ ውሃ መተው ከነጥሜ ወጥቼ የምፈልገው ነገር ከተወሰነ ደቂቃ ማቆሙ ስለማይቀር ሄደን የምፈልገው ነገር ማድረግ እንደዚህ ነገሮች ናቸው እያስቸገሩን ያሉት ኦኬ መመኘት ጥሩ ነው ችግር የለበትም ዓለም ያለችው ያደገችው ከዚህ እርምጃ ወደፊት ሄደን አይደለም ጥሩ የተሻለ ነገር መፍጠር ይቻላል የሚል የወደፊቱን በማሰብ በማቀድ ስራ ይሰራል ይሄን መስሪው ግን እዚህ ላይ ቁጭ ብለሽ ነው ስለዚህ እየተጋጨብን ያለ ነገር ስለሆነ ነው ያለንን የሚቀየር ከሆነ መቀየር የምንችል ከሆነ አሁን እንለውጠው እና የሚመቸን ነገር እናርገው መቀየርና መለወጥ ካልችን ይችን ውሃ ከነውሃዋ መጠጣት ያለብን ስለዚህ ይሄ ነው ወደ ማህበረሰብም ስንሄድ ወደ አገርም ስንሄድ ኢትዮጵያ ያለችን እቺ ኢትዮጵያ ናት አይደለም እንዴ አሁን ምንድነው ማረገው እኔ አማራጮች ካሉኝ እና እዚህ ላይ መሆን ካልፈለኩኝ I have to go መለወጥ አለብኝ ብዬ ማምናቸው ነገሮች ደግሞ I have to participate ይሄንን ማድረግ ካልቻልኩኝ I have to accept መቀበል አለብኝ ጥሩ ነው እያልኩ አይደለም መጥፎ ነው እያልኩ አይደለም ባይዘው ግን ሪያሊቲውን ሐቁን እየሆነ ያለውን መቀበል ማለት ነው ሌላውን ለመረዳት ጠለቅ ያለ ስሜት እንዴት ማዳበር እንችላለን መቻቻለንስ እንዴት ማምጣት እንችላለን ሰዎችም ሲያዝኑ በደንብ አጠገባቸው ሆነን እናዝናለን ሲታመሙ እናስታመማለን ብቻ ፍቅርን በደንብ ፕሮሞት የሚያደርግ ሶሳይቲ ውስጥ ነው እኔ ያደኩትኝ እኔ አሁንም የማውቀው ባይ ዘ ወይ ፍቅር ያለበትን ህብረተሰብ ብቻ ነው ያኛውን ኢንተርቴን ወይም ለመኖር ፍቃደኛ አይደለም እኔ የምኖርበት ዓለም ውስጥ አሁን ያለሁበት ዓለም ውስጥ ጥላቻ የለም ንዴት የለም ዘረኝነት የለም ቅናት የለም በቀል የለም እኔ ሰራውት ዓለም እሱን ስለሆነ ስለዚህ በእኔ ዙሪያ ያሉ ሰዎች በዲፎልት ያንን ነገር ፕራክቲስ እያደረጉ ይመጣሉ ያለኝን ስለምሰጥ ማለት ነው ስለዚህ አዝና ያለ ሰው ጋር አሁን ቀና ወይም ጠንካራ መንፈስ ያለው ሰው አብሮ ሲሆን ሊፍት አፕ የማድረግ ወይም ደግሞ ከፍ የማድረግ ሀዘኑን እርግፍ የመልቀቅ ወይም የመቀነስ አይነት ስሜት ነው አሁን እንግዲህ ወደ ሳይንሱ ላድርገውና ኒኮላስ ቴስላ ብዙዎቻችን እናውቀዋለን ምን ብሏል ዩኒቨርስን ወይም ፈጣሪ መረዳት ከፈለግን በኃይል በርግብግቦችና በሞገድና ስብ ወይም በኢነርጂ ቫይብሬሽን እና ፍሪኩዌንሲ እናስብ ብሏል አሁን ያልኩሽ ይሄንን ነው ኃይሎች ነን የተለያየ እርግብግብሾች ላይ ነን አንቺ ቀደም ምናልሽ ሀዘን ዝቅ ያለውን እርግብግብሽ ላይ ያለውን ሰው ወይ ሀዘን ላይ ኔጌቲቭ ኢነርጂ ላይ ያለን ሰው እንዴት ወደ ላይ እናምጣ የኔ ፕሬዘንስ እኔ ከፍ ያልኩ ኮንኩኝ የኔ ፕሬዘንስ ራሱ ያንቺን ኢሚዲየትሊ ኢፌክት ያደርጋል ብዙ ጊዜ አንዳንድ ሰዎች አጋጥሞሽ አያውቁም ስታያቸው ራሱ የሆነ ሰላም የሚሰማሽ የመንፈሳዊ አባቶች ምንም አይሉሽ ማጠገባቸው ሆነ ስለነኩሽ ወይ ስላወራሻቸው ብቻ ደስ የሚል ስሜት ይሰማሻል ያ ማለት ኢነርጂ ወይም ኃይል ከከፍታ ወደ ዝቅታ ኢሚዲየትሊ ይፈሳል ፍሰቱም ይሄ ነው ተፈጥሮም ይሄ ስለሆነ ስለዚህ እሳቸው መንፈሳዊነት ወይም ከፍ ማለት የኃይላቸው መጠን ቀድም እንዳልኩሽ ከሰውነት አካላችን ባለፈ የኃይል ሰውነት አለን የኃይል ሰውነታችን የኔና ያንቺ ኢሚዲየትሊ ኮኔክት ያደርጋል ወይም የመንፈሳዊ አባትና የዛ ሰው ወይም አሁን አንቺን በመሳሌ ወሰድኩሽ ማለት ነውና ስለዚህ ሳታወራቸው ራሱ የመቅለል ስሜት አለው በማህበረሰብ ደረጃ ደግሞ ስታዩ ለዚህ በደንብ የነቁ ሰዎች ስትነቂ አንቺ አይታወቅሽም ግን የኃይል ሰውነትሽ በጣም እየጠነከረ እየጨመረ ይመጣል ያ ማለት አሁን ከማይታየው ወይ መንፈሳዊ ዓለም ያለሽ ኮኔክሽን እየጨመረ ይመጣል የኃይል ማዕከሎችሽን በደንብ መስራት ይጀምራሉ የዛን ሰዓት በህይወትሽ ማኒፌስት ማድረግ የምትፈልጊው ነገር ሰላም ከሆነ ፍቅር ከሆነ ትዳር ከሆነ ገንዘብ ከሆነ ሁሉም ነገር በተፈጥሮ ወደ አንቺ የመሳብ ቴንደንሲ ያለው በማህበረሰብ ደረጃ እንደዚህ አይነት ሰዎች በበዙ ቁጥር ወይም በነቁ ቁጥር እኔ አንቺን ካከምኩሽ አንቺ ሄደሽ ባልሽን ካከምሽ ባልሽ ሄዶ አለቃውን ካከመ እንተካከማለን ፕሮግራማችንን እያጠቃለልን እንገኛለንና በስተመጨረሻ ቀረ የምትሉት ማንሳት የምትፈልጉት ሐሳብ ካለ እድሉ ልስጥ
ይችን ዓለምና ይችን አገር ወይም አካባቢያችን ቤተሰባችንን ለመቀየር ከፈለግን የለዚህ ሁሉ የዳረገን አመለካከትና ሐሳብና እምነት whatever ምንድነው መሰረቱ ስለሆነ ማለት እሱን ካወቅን በኋላ ነው ወደ መፍትሄው የምንሄደው ወደዚህ ያደረሰን ይሄ አመለካከት ነው ይሄ እይታ ነው ይሄ whatever ነው ስንልና ረጋ ብለን ኦኬ እሺ ይሄን ፈልገዋል እንዲቀጥል ማንንም አይፈልግም እኮ አሁን የቸገረን ነው እንዴት ታዲያ እንቀይረው እንዴት ወደ ለኛ እንኳን ባይደስ ለሚቀጥለው ጄነሬሽን ምን አይነት ስራ አሁን ሰርተን ነው ያችን ምን ፈልገው ነገር ምን ደርሰው ምክንያቱም ይሄ ብዙ መቶ ምናምን አመታት የወሰደ ነው ዓለማውን የደረሰችበት ከኢንዱስትሪያል ሪቮሉሽን ጀምሮ የተከሰተ ነገር ነው አሁን ይችል ዓለም አሁን እሷ ወዳለችው ነገር ያመጣል አንድ አመት የምንሄድበት ወቅት ደግሞ አይደለም ደግነቱ ብዙ ነገሮች አሉ ደግሞ ኦፖርቹኒቲስ አሉ 100 አመት ሳይሆን አንድ 30 40 አመት ውስጥ ይችል ዓለም ካልጠፋች ትራንስፎርም እናደርግበት ስለዚህ እያንዳንዳችን እሷም እንደጋግማ እንዳለችው እኔም ይያልኩ ያለሁት ለውጥ የሚመጣው ከራስ ነው ከአንድ ሰው ነው በጋራ የሚለወጥ ምንም ነገር የለም ብታምኑም ባታምኑ የጋራ ለውጥ የሚመጣው 3 4ታችን ተለውጠን እሷ እንዳለችው ሌሎችን ኢንፍሉዌንስ አድርገን ተያይዘን ለለውጥ ስንነሳ 10 እንሆናለን 20 እንሆናለን 40 እንሆናለን ለውጥ ግን ከእያንዳንዳችን የሚመጣውና እያንዳንዳችን ላይ ስራ እንስራ እያንዳንዳችን ስራ ስንሰራ በሃይማኖታችን በኩል ሜዲቴሽን አለ በሁሉም ሃይማኖቶች ውስጥ ቀልበቡንነት አለ ሰብሰበሉ ይላል be still and know that I am ይላል እግዚአብሔር መጽሐፍ ቅዱስ ረጋ በልና እኔ ነኝ እግዚአብሔርን እወቅ ይላል ግን መጀመሪያ ተረጋጋ ነው መጽሐፍ ቅዱስ ካልተረጋጋ እኔን እንድታውቀኛችሁ በዚህ እንደ ጦጣ በሚሮጥ አእምሮ ውስጥ እንኳን እኔን ራስን ምን አታውቅም ይያለን ስለዚህ ይሄም እንደ ጦጣ ምለው እኔ ጦጣ ማይንድ ነው ምለው ይሄ አእምሮ ይሄን ጦጣ ማይንድ በሜዲቴሽን እና በቀልበቡነት ፕራክቲስ ረጋ አድርገን ወደ ራሳችን እንዲመጣ እኛ ያዘዝነው እንዲሰራ ካላደረግነው እሱ እንደሆነ ዲፕ ስሊፕ እስከነደርስ ድረስ ቢዚ ነው 75000 ምናምን በጥናቶች የታዩት 75000 የተለያዩ ሐሳቦች ያስባል አንድ ሰው እስኪ ዲፕ እንቅልፍ ውስጥ ይገባ ማለት አልጋ ላይ ስለወጣ ሳይሆን ዲፕ ስሊፕ የሚባል አለ እሱ ጋር ካልደረሰ በስተቀር 75000 አይነት ሐሳብ ያስባል ይሄ አእምሮ ከዚህ ሁሉ 90 ምናምን % ተደጋጋሚ ነው ከዚህ ሁሉ 90-80% አውዳም ኔጌቲቭ this is the reality እያንዳንዳችን ይሄን በዚህ አእምሮ ነው እየተመራን ያለ ነው ይሄን አእምሮ እንቀይረው እንፈትሸው ምንድነው ያዘው ያ ደግሞ ቀስ ብለን እየገባንበት ነው አም ሃፒ ቀደም ብዬ እንዳልኩሽ ዮጋ የመሳሰሉ ልምምዶች ሜዲቴሽን የመሳሰሉ ልምምዶች ማይንድፉልነስ የመሳሰሉ ልምምዶች ከሃይማኖት አሁን ወጥተው ሰኩላር ሆኗል በዓለም እነዚህ የሆኑበት ምክንያት እኔን አንቺን እሷን ስለተጠቀሟት ብቻ ነው ህይወቴን ሰላም ስላረጉልኝ ብቻ ነው እኔ ራሴ ተጠቅሜ ለሰው ሸር ያረኩ ያለሁትና ከግል ይጀምራል ግን የማይቻል ነገር የለም የሰው ልጅ ራሱን ባወቀው ያህል ወይም ራሱን ኤክስፒሪየንስ ባደረገው ወይም ሰልፍ አዌር በሆነው መጠን ነው የትኛውንም ነገር ኤክስፒሪየንስ የሚያደርገው ከራሱ ውጭ ያለውን ነገር ይህ ማለት አሁን ብዙ ሰዎች ሃይማኖተኞች ነን ኢትዮጵያ የሃይማኖት ሀገር ናት ግን በእምነት ነው ወይ በመንፈሳዊነት ነው ወይ ያ ማለት እኔ ራሴን ባወቅኩት መጠን ፈጣሪን ማውቀው ፈጣሪን ከኔ ውጭ ማወቅ አልችልም በኔ ውስጥ ነው የማውቀው ማህበረሰቤን ማውቀው በራሴ ውስጥ ነው እኔ ራሴን ባወቅኩት መጠን ነው ማህበረሰቤን ማገልገል የምችለው ማህበረሰቤ ውስጥ መኖር የምችለው እሴቶቹን መካፈል የምችለው እኔ ራሴን ባወቅኩት መጠን ነው ጥሩ እናት መሆነው ጥሩ ሚስት መሆነው ጥሩ አለቃ መሆነው ጥሩ መሪ መሆነው እንደ ሀገርም ውሳኔዎቼ እኔን ነው ሪፕሬዘንት የሚያደርጉኝ ራሱን ያላወቀ ሰው ሲወስን የሚወስነው ከጠባብ ቦታ መጥቶ ነው ራሱን ያወቀ ሰው ማንነቱን ያወቀ ሰው የሚወስነው ውሳኔ ግን ቀደም እንዳልኩሽ ራስን ማወቅ በከፍታ ውስጥ ሲሆን አንድነትን አብሮነትን ዋነስን ስለሆነ የሚያስበው ዘርን የኑሮ ሁኔታን ቀለምን መልክን ቋንቋን ብሎ አያስብም እሱ ፈጣሪ እኛ እንድንኖር ህይወትን እንድናጣጥም የሰጠን ኤክስፒሪየንሶች ናቸው ልዩነታችን ውበታችን ስለሆነ እንጂ አንድ ስለሆነን ከከፍታ ላይ ቦታ መጥተው ሲወስኑ ሰዎች ጥሩ መሪ ይሆናሉ ሀገራቸውን ያሳድጋሉ ፈጣሪን ይታዘዛሉ
ስለዚህ የሁሉም ነገር መጀመሪያ የሰው ልጅ ራሱን ማወቁ ነው። ተመልካቾቻችን ፕሮግራማችን ይሄን ይመስል ነበረ። ከፕሮግራማችን ብዙ ቁም ነገሮችን እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸርን ሰንብት።